የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ዝግጅታችን ማድረሱ ቀጥሏል። ከዚህ በፊት የተለያዩ ዝግጅቶችን ወደ እናንተ ስናደርስ ቆይተናል። ዛሬም እንደተለመደው የተለያዩ ዝግጅቶችን ስናደርስ እንደነበረው በአዲስ ዝግጅት ደግሞ ሌላ ዝግጅት ይዘን ወደ እናንተ መጥተናል። ስለዚህ ዝግጅቱ የዛሬው ዝግጅት የአማርኛ ሆሄያት ወይም ፊደላት መሰረታዊ የሆኑ የአማርኛ ሆሄያትን ወይም ደግሞ ፊደላትን ይሆናል ማለት ነው። እነሱንም እንደሚከተለው የማቀርበው ይሆናል። ቻናሉን ላይክ፣ ሼር፣ ሳብስክራይብ በማድረግ ይጀምሩ። እሺ ወደ ዝግጅቱ በቀጥታ ሳልፍ መጀመሪያ ከአንደኛው ተነስቼ ወደ መጨረሻው እሄዳለሁ። ከዚያ ደግሞ ከኋላ ተነስቼ ወደ ኋላ እመለሳለሁ ወይም ደግሞ ከሰባተኛው ወደ አንደኛው እሄዳለሁ ማለት ነው። ስለዚህ ዝግጅቱን ተከታተሉ። ዠ ዡ ዢ ዣ ዤ ዥ ዦ ወደ ኋላ ስመለስ ዦ ዥ ዤ ዣ ዢ ዡ ዠ። እሺ ቀጥሎ ያለው ደግሞ ይሄኛው ደ ዱ ዲ ዳ ዴ ድ ዶ ወደ ኋላ እመለሳለሁ። ዶ ድ ዴ ዳ ዲ ዱ ደ። እሺ ቀጥሎ ያለው ይሄኛው ደግሞ ጀ ጁ ጂ ጃ ጄ ጅ ጆ ወደ ኋላ እመለሳለሁ። ጆ ጅ ጄ ጃ ጂ ጁ ጀ። እሺ ይሄኛው ደግሞ ገ ገ ጉ ጊ ጋ ጌ ግ ጎ ወደ ኋላ እመለሳለሁ። ጎ ግ ጌ ጋ ጊ ጉ ገ። እሺ ቀጥሎ ያለው ይሄኛው ጠ ጡ ጢ ጣ ጤ ጥ ጦ ወደ ኋላ እመለሳለሁ። ጦ
ጤ ጣ ጢ ጡ ጠ። እሺ ቀጥሎ ያለው ይሄኛው ደግሞ ጨ ጩ ጪ ጫ ጬ ጭ ጮ። ወደ ኋላ እመለሳለሁ። ጮ ጭ ጬ ጫ ጪ ጩ ጨ። እሺ ቀጥሎ ያለው ይሄ ጰ ጱ ጲ ጳ ጴ ጵ ጶ። እሺ ይሄ ወደ ኋላ ስመለስ ጶ ጵ ጴ ጳ ጲ ጱ ጰ። ቀጥሎ ያለው ይሄኛው ደግሞ ጸ። ሁለት አይነት ጸ አለ። ይችም ጸ ናት። አገልግሎታቸው ተመሳሳይ ነው። ነገር ግን በቅርጽ ስለሚለያዩ ድምጻቸው አንድ ነው። ሁሉንም ማወቅ ግድ ይለናል። ጸ ጹ ሲ ጻ ጼ ጽ ጾ። ወደ ኋላ እመለሳለሁ። ጾ ጽ ጼ ጻ ጺ ጹ ጸ። እሺ ቀጥሎ ያለው ፈ ፉ ፊ ፋ ፌ ፍ ፎ። ወደ ኋላ እመልሳለሁ ወይም ደግሞ ከሰባተኛው ወደ አንደኛው እሄዳለሁ። ፎ ፍ ፌ ፋ ፊ ፉ ፈ። ቀጥሎ ያለው ይሄኛው ሁለተኛው ጸ ይሄ ነው። ጸ ጹ ጺ ጻ ጼ ጽ ጾ። ወደ ኋላ እመለሳለሁ ወይም ደግሞ ከሰባተኛው ወደ አንደኛው ሲሄድ ጾ ጽ ጼ ጻ ጺ ጹ ጸ። እሺ ይሄኛው ደግሞ ቨ ቡ ቪ ቫ ቬ
ቭ ቮ። እሺ ወደ ኋላ ስመለስ ወይም ከሰባተኛው ወደ አንደኛው ሲሄድ ወደ ኋላ ስመለስ ቮ ቭ ቬ ቫ ቪ ቩ ቨ። እሺ ቀጥሎ ያለው ይሄኛው ይሄ ደግሞ አ ኡ ኢ አ ኤ እ ኦ። እሺ አሁን ወደ ኋላ እመለሳለሁ። ወደ ኋላ ወይም ደግሞ ከሰባተኛው ወደ አንደኛው ማለት ነው። ኦ እ ኤ አ ኢ ኡ አ። እሺ ቀጥሎ ያለው ይችኛዋ ደግሞ ሀ ናት። ወደ ሶስት አይነት ሀ አለ። ሶስተኛዋ ሀ ደግሞ ይች ናት። ሀ ሁ ሂ ሃ ሄ ህ ሆ። ወደ ኋላ እመለሳለሁ ወይም ደግሞ ከሰባተኛው ወደ አንደኛው ሲሄድ ወደ ኋላ ስመለስ ሆ ህ ሄ ሃ ሂ ሁ ሃ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄ ፐ ፑ ፒ ፓ ፔ ፕ ፖ። እሺ ወደ ኋላ እመለሳለሁ። አሁን ደግሞ ከሰባተኛው ወደ አንደኛው ወደ ኋላ ስመለስ ፖ ፕ ፔ ፓ ፒ ፑ ፐ። እሺ እነዚህኛዎቹ ደግሞ ዲቃላ ሆሄያት የምንላቸው እነዚህ ናቸው። የአማርኛ ዲቃላ ሆሄያት ወይም ደግሞ ዲቃላ ሆሄያት ተብለው የሚጠሩት ናቸው። እነዚህ መደበኛ ፊደላት ሳይሆኑ ዲቃላ ሆሄያት፣ ነገር ግን ቃል ለመመስረት ስለሚያገለግሉ እነዚህንም ማወቅ ያስፈልጋል። ዲቃላ ሆሄያት የምንላቸው ናቸው እነዚህ። እነዚህንም እቆጥራለሁ። ኋ ሏ ኋ ሟ ሯ ሷ ሿ። ወደ ኋላ ስመለስ ሿ ሷ ሯ ሟ ኋ ሏ ኋ። ቀጥሎ ያለው ይሄኛው ደግሞ ይሄ ቧ ቷ ቿ ኗ ኟ ኳ ኋ። ወደ ኋላ እመለሳለሁ። ወደ ኋላ ስመለስ ኋ ኳ ኟ
ኗ ቿ ቷ ቧ። እሺ ቀጥሎ ያለው ይሄኛው ዟ ዧ ዷ ጇ ጓ ጧ ጯ። ወደ ኋላ እመለሳለሁ። ጯ ጧ ጓ ጇ ዷ ዧ ዟ። እሺ እነዚህ ደግሞ ጳ ጿ ፏ። ወደ ኋላ እመለሳለሁ። ፏ ጿ ጳ። እነዚህ ናቸው። እነዚህን የአማርኛ ሆሄያት ወይም ፊደላት በትክክል ከመጀመሪያው እስከ መጨረሻው ብታዩትና ብታዳምጡት ከርሰሩን እየተከተላችሁ እያንዳንዱን ሆሄ ወይም ፊደል ድምፁን፣ ቅርጹን በቀላሉ መለየት ትችላላችሁ። ስለዚህ እነዚህን መሰረታዊ ፊደሎች ለያችሁ ማለት አማርኛን በቀላሉ ማንበብና መጻፍ ትችላላችሁ። ስለዚህ አማርኛን ለማንበብና ለመጻፍ መሰረታዊ የሚባሉ ወይም ደግሞ ቤዚክ ብለን የምንጠራቸው የአማርኛ ሆሄያት ወይም ፊደላት ናቸው። ስለዚህ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ አይታችሁ ስትጨርሱ ቪዲዮውን ላይክ፣ ሼር፣ ሳብስክራይብ በማድረግ ይሁን። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ